ያልገባኝ ነገር ግን አለ ማለት እናትና አባቴ ናቸው አይደል በአውሮፕላን አደጋ የሞቱት ካንተ ጋር ምን ያገናኘዋል ማለቴ በወቅቱ አውሮፕላን ውስጥ አልነበርክም አንተ የኖርክ ህሊት ተሰማኝ ቤተሰቦችን የገደለው የአውሮፕላን አደጋ የኔንም ህይወት ያጠፋል ብዬ ስጋት አደረብኝ በቃ በልጅነት አእምሮዬም ተቀርጾ ቀረ ኦኬ እኔ ግን አስተውሰኝ ማላስተውሰኝ አባዬን ተሰጥቶኝ እንዴ ስለመጣ ደግሞ በጣም ደስ ይላል እንዳታስቡት ሁሉ ምን ሊያደርግ ይችላል የድምጽ ቅጂውን ለሹና ወይም ለፖሊስ አሳልፍ ይሰጣሉ እያለ ሹና ማሳስራለሁ ብላ ዝታ ነው ሄደችው የወንዴን ጉዳይ ደርሳበታለች ያ ከይሲ ሳይነግራት አይቀርም አቶ ደጀን ታዲያ ምንድን ነው መፍትሄው አታንቀላፋ መንግስት ሀብቴን ወስዷል ልጄን በጥርጣሬ ልታስይዘኝ እየተሯሯጠች ነው ይህንን ነገር ካገኘች ደግሞ ተጨማሪ ማስረጃ ይወጣል ስለዚህ ይህ ሰውዬ መወገድ አለበት አለበለዚያም እንደምንም ብለን ቅጂውን እጃችን ማስገባት አለብን እንዴት አድርገ አሁን እንሄዳለን ብለሽ ፕሮሚስ ገብተሻል ነበር እንዴ ትቼዋለሁ ተናገርኩ አንሄድም እሺ አሁን ፎቶውን አሳያችሁት እና ምንም አላስታውስም ምንም አላስታውስም ምንም እኮ የሚያስታውሰው ነገር ግን የለም ይህንን ድራማን የምሰማ መስሎ ሆን ተሳስታ እሺ ለመሆኑ ስለ ቤተሰቦቹ ጠይቀሽው ታውቂያለሽ የገንዘቡ ምንጭ የት እንደሚሰራ ምን እንደሚሰራ ታውቂያለሽ አታውቂም ለዚህ ማየሽ ሁሉ ጊዜ አንቺ ከለላ መሆኑ በሰው ባታምኛለሽ በጥቂቱ ሰዎችን የምታምኚው አይ ስራሽ እንኳን እኮ ሊረዳሽ አልቻለም ሰዎችን መጠርጠር አልቻልሽ ቹና በስራሽ ጠንካራ የወንጀል መርማሪ ነሽ ግን ሰዎችን ለመጠርጠር ሰዎችን ማመንሽ ራሱ አስበልጦሻል እሺ በቃ እናንተ ግቡና የቤት ስራችሁን ስሩ ትንሽ ከሱ ጋር ነው አይቻልም ጥናትም ካላችሁ አጥኑ የቤት ስራም ካላችሁ ስሩ ማን ትንሽ ብቻ አትሰሙ እኔ እና እሱ ደግሞ የምናወራው ነገር አለ እሺ በቃ ቻፓ ቢንዳለን እሺ ምን ወዳቸው እሺ ተናደው አባትሽ እንደዚህ ሆናሉ ብለሽ ገምተሽ ታውቂያለሽ ምን አለበት ብትተወኝ ሰዎችን እንዳምን ትፈቅድልኝ ለምን ሰዎችን እንድጠራጠር ታደርገኛለህ ቆይ አንተ ከኔ ምንድን ነው የምትፈልገው ፍቅር ብቻ የቱን ፍቅር ረግጠህ ሄድከው በጣም ደስ የሚሉ ልጆች ናቸው አዎ ጣፋጭ የሆኑ ልጆች ነው ያለው የኔ ደግ ሚስት አንቺን የተዋወቁበት ቀን ምንም የተባረከሽ ነች
የእውነት ሁሉ ነገር ነሽ። ውሸታም ነህ። ምን? አትወደኝማ? ፍቅር የሚገልጽ ቃላት ብጠቀም ውሸት ያስመስልብኛል። ግን ምን አይነት ቃላት ብጠቀም መውደድ የሚገልጽልኝ? ዋሽተኸኛል። ምን ዋሸሁሽ? በጣም ብዙ ነገር። ለምሳሌ ቹና ያን ራሱ ረስቶ ነው። አንተን ራሱ አያውቅም። እና እኔ ጓደኛው እንደነበርኩ አያውቅም? አያውቅም። እኔም ደግሞ አልነገርኩት። ቆይ አንቺ ለምን አልነገርሽው? ያው ጓደኛው እንዳገባው ሲያውቅ ስሜቱ ይጎዳል ብዬ ምንም አልነገርኩት። አይ ጥሩ ነው ያለሽ። ስሜቱንማ መጠበቅ አለብሽ። እና ማግባትሽንም አውቋል ማለት ነው? አዎ ነግሬዋለሁ። ፎቶውንም አይደል። ቦቸራ የነገረሽ ነገር አለ? ቦቸራ ምን ሊነግረኝ ይችላል? እኔና አንቺን ለማጣላት ብዙ ነገር ሊነግርሽ ይችላል። እሱ እኮ የድሮ አፍቃሪሽ ነው። የድሮ አፍቃሪ ቢሆንስ? እኔ ያየሁትን ነገር ብቻ ነው የማምነው። በዛ ላይ የመረጃ ሰው መሆኔን አትርሳ። ኒኩለር ባለበት የማክሸፉን ቴክኖሎጂ እንዴት ልትሰሪው አስብሽ? አዎ ቅድም እንግዲህ እንዳየነው የስራው የሃርድዌር እና የሶፍትዌር ክፍል አለው። እነሱም ደግሞ የራሳቸው የሆነ ስም አላቸው። እሱን ተረድቻለሁ። ኤቲኤል እና ሴኮስ የሚል ስያሜ ሰጥተሻቸዋል። ግሩም ስያሜ ነው። የኔ ጥያቄ ገብቶኛል። ኢቲኤሉ ወይም ሃርድዌሩ ከተገነባ በኋላ በሴፍ ሃውሱ ወይም ሶፍትዌር አማካኝነት ከሳተላይት ጋር ይገናኛል። ሳተላይቱ በመላው ዓለም ላይ ያሉ የኒውክሌር ወይም ዩራኒየም የሚያመበለጽጉ ሀገራትን ሰብስቦ ወደ ኢቲኤሉ ያስገባል ማለት ነው። ያኔ ኢቲኤሉ ደግሞ የተብላላውን መርጦ ያቀርባል ማለት ነው። እና ምንድን ነው የዋሸሁሽ? ስንት ቀን ነው ወጣ ብለን እንዝናናለን፣ ወጣ ብለን ፈታ እንላለን ምናምን ያልከኝ አንቺ ነሻ። እኔማ አንቺ እኮ ማለት ለእኔ ኩራቴ ነሽ። የትም ቦታ ከአንቺ ጋር የትም ቦታ ሄጄ ብዝናና ደስታዬ ወደር የለውም። ምን አይደለም ራስህ ነህ የአውሮፕላን ፎቢያ ያለብኝ እሱ እስኪቀረፍልኝ ድረስ ምናምን ያልከው አንተ አይደለህ? እሱስ ልክ ነሽ። ልክ ነኝ። ተቀረፈልህ ማለት ነው። እስቲ እንግዲህ ሞክራለሁ። የቀረበው ዩራኒየም ተብላልቶ ላውንች ሊደረግ እንደሆነ የሚያሳይ ምስል ሲመጣለት ያኔ ኢቲኤሉ በተነገረው የሳተላይት ስታርሚንግ አማካኝነት እዛው ባለበት እንዲከሽፍ ያደርጋል ማለት ነው። ወንጀሎች ላይ የሚሰራ ያለ እና ታዲያ እኔ ምን አቅም አለኝና ከአንቺ ጋር እሰራለሁ? ሽፈራ ይህንን ካወቁ ያስገድሉኛል። ሽባ እንድትሰጥ አድርጋለሁ። እርግጠኛ ነሽ? እኔ መሞት አልፈልግም። አባትሽ ገዳይ ናቸው። ምንም አትጠራጠር። ባሽ ዝውውር ላይ ነው የሚሰሩት። ምን? አሌክስስ? እርግጠኛ ነኝ አሌክስ ጉዳይ ላይ ምንም የሚያውቀው ነገር የለም። ግን እኮ አብረው ነው እየሰሩ ያሉት። ንግድ ፍቃድና ትንሽ ገንዘብ ያዋጣ ይመስለኛል። ገዢዎችና ሻጮች የሚያስወደደኝ ሰዎች ናቸው። አንተ እንዴት ልታግዘኝ ትችላለህ? ማለቴ በምን መልኩ? አስቤ ብነግርሽ ያሻል። እኔ ምልክ እዚህ አካባቢ ሚስራው ምናምን ነገር ነው። ጫማዬ ሳይቆሽሽ አይቀር። አሰብት ነገር ነው የሚሻለው። እቺም ምሽፈራው አሁን ያልከኝ ነገር የእውነት ከሆነና መታደግ ከቻልን ይሄ ሀገርና ትውልድን ማዳን። አንተ ደግሞ ለዚች ሀገር ትልቅ ባለውለታዋ ነህ ማለት ነው። እሱ ማስረጃ ካለ እኔ ራሴ ተቀብዬ እሰጥሃለሁ። ማስረጃ ከሌለ ደግሞ ለምን እንዴት ሆነ የሚለውን ነገር አረጋግጠን የሆነ መፍትሄ ነገር አናጣም።